ለሰው ልጆች ኮመን የሆኑ ነገሮች ይመስሉኛል እነዚህ። ሁሉም ሰው ልብ ውስጥ መሻት አለ። መሻት ማለት ዲዛይር ማለት ነው እና የምንሻው ነገር አለ። ከዛ ደግሞ ዊሽ ደግሞ አለ። ዲዛይር አለን፣ ዊሽ ደግሞ አለን። የምንመኛቸው ነገሮች አሉ። የማይመኝ ሰው የለም። ብዙ ነው የምንመኘው። እኛለን እንደው ምኞቴ ተሳክቷል፣ ሁሉ ምኞቴ ተሳክቷል የሚል ሰው እንኳን ቢኖር ለልጁ የሚመኘው ነገር ይኖራል። ለወንድሙ እኔ ላንቺ የምመኘው ነገር ይኖራል። ስለዚህ ዲዛይር አለ፣ መሻት አለ፣ ዊሽ አለ፣ መመኘት አለ። ኮመን ነው ለሰው ልጆች ኮመን ነው። እዛ ደግሞ ድሪም የምናደርገው ደግሞ ነገር አለ፣ የምናልመው እንዲህ አይነት ስራ ነው መስራት የምፈልገው፣ እንዲህ አይነት ኑሮ ነው መኖር የምፈልገው ብለን ደግሞ የምናልመው ደግሞ ድሪም የምናደርገው ነገር አለ እና ለሰው ልጆች ሁሉ ኮመን ስለሆነ ሁላችንን ይመለከታል። አንዳንድ ጊዜ እኔ ኤክስፕሌን የማላረጋቸው ነገሮች ይፈጠራሉ። ተመኘኋቸው ሆኑ፣ ግን ሁሉም ምኞቶች ይሆናሉ እንዴ? አይሆኑም። ከየት መጡ? ሁሉም ምኞቶች አይሆንም። ለእኔ በሶስት ከፍላቸዋለሁ እነዚህ መሻት፣ መመኘት፣ ህልም የሚባሉትን። አንደኛው ጥሩ ያልሆኑ ክፉ የሆኑ ምኞቶች ሰዎች ሊመኙ ይችላሉ። ለምሳሌ የሌላ ሰውን ውድቀት፣ የሌላ ሰውን ሞት ሰው ሊመኝ ይችላል። ያውን ክፉ ነው፣ መጥፎ ነው፣ የማይገባ ነው። ሁለተኛው ደግሞ ከንቱ የሆኑ ምኞቶች ደግሞ አሉ። ከንቱ የሆኑ ምኞቶች ማለት ጊዜያዊ ናቸው። ለምሳሌ አንድ ሰው ቤቱ ተቀምጦ በቲቪ አንዲት ሴሌብሪቲን እያየ ሊያገባት ይመኛል። ምኞቱ ግን ምንድን ነው? ከንቱ ነው። እሷ የራሷ ህይወት አላት። የማይሆን ነገር ነው፣ የማያስፈልግም የማይሆንም ነገር ነው እየተመኘ ያለው። ወይ አንዷን ዘፋኝ አይቶ እሷን ሊመኝ ይችላል፣ ግን ይሄ ከንቱ ምኞት ነው። ሶስተኛው ግን እውነተኛ የሆነ ምኞት አለ። አክቹዋሊ በመንፈሳዊ ዓለም ራሱን የሚያስቀምጠው ውስጥሽ መፈለግንም ማድረግንም በእናንተ ይሰራል ስለሚል ምኞት ውስጥሽ ቁጭ ይላል። እንድትፈልጊው እንድትጸልይበት ጋር ይሳካል። ሞቲቬተር ትሆኛለሽ። ሲሳካ አይጠፋም ከውስጥሽ። ይሄኛው ከንቱ ጊዜያዊው ነው። ለይበት መንገድ ያ ነው። አዎ አሁን ትክክለኛውን ምኞት እውነተኛ የሚሳካ መጀመሪያ መፈለጉ ውስጥሽ ይቀመጥና ከዛ ሲሆን ታይዋለሽ። ትመኚውና ስታገኙ ታገኘዋለሽ። ታለሚውና ስትኖሪው ታገኘዋለሽ። እና እውነተኛ ደግሞ ይሄ ነው ማለት ነው። ልክ አሁን እውነተኛ አለ፣ ዝም ብሎ ደግሞ ከንቱ አለ እንዳለን መፈተሽና ማጣራት አለብን። ምንድነው የተመኘሁት? መሻቴ ምንድነው? ህልሜ ምንድነው? የእውነት የሚፈጸም ነው ወይ ዝም ብሎ የመጣ ነው? የአንድ የተከታታይ ድራማ ዲቴክቲቭ የሚሰራበት ይሄ ወንጀል የሚመረምር ሰው የሚሰራበት አስደናቂ ተከታታይ ፊልም አይቼ አሁን ሞንክ የሚባል አለ ለምሳሌ፣ በጣም የሚገርም ነው። ከዛ እሱን አይቶ አንድ ሰው ዲቴክቲቭ ለመሆን ህልም ሊመጣበት ይችላል፣ ግን እውነት አይደለም፣ ፊልሙን ስላየ ነው። ወይም ደግሞ ጥሩ አትሌቶች ያሸነፉ ጊዜ አትሌት የመሆን ሀሳብ ሊመጣበት ይችላል፣ ሲያሸንፉ ስላየ ነው። እውነተኛ አይደለም። መለየት ያስፈልጋል፣ ማጣራት ያስፈልጋል። እኔ ከዓመታት በፊት አንድ ሰው ዶክተር ነው፣ ዴንቲስት ነው፣ የጥርስ ሐኪም ነው እና መንፈሳዊም ነው። እኔ ሁሉ ዶክተር አለኝ፣ በዓለም ዙሪያ ዞራለሁ አለኝ። የዛሬ 20 ምናምን ዓመት ነው። ወንጌል እየሰበኩ በዓለም ዙሪያ እንደነ ቢሊ ግራሃም እንደነ ቤንሂም ዞራለሁ አለኝ። አየሁትና አልመሰለኝም። ጎበዝ ሐኪም ነው በሙያው፣ አልመሰለኝም። ግን አልመሰለኝም ልለው ግን አልችልም። አይ ቲንክ የሆነ መልእክትም ተነግሮታል። ወለ 20 ዓመት አልፏል። በጣም ጎበዝ ዴንቲስት ነው። 4-5 ክሊኒኮች ከፍቷል። ዓለምን እየዞረ እንደነ ቢሊ ግራሃም ወንጌል መስበክን አልሆነም። ዝም ብሎ ያኛው ምኞት ዝም ብሎ ውስጡ የተቀመጠ ወይም በሰዎች የተነገረው ነበረ ማለት ነው። በዚህኛው ግን በጣም ሰክሰስፉል ነው። እኔ ፖለቲሻን ሆናለሁ፣ በኢትዮጵያ ላይ የማመጣው ለውጥ ምናምን ያለኝ ሰው ነበረ ከብዙ ዓመት በፊት። አልሆነም። አክቹዋሊ እሱ እንደውም የለም አሁን።
እና ማጣራት ያስፈልጋል። የኔን ደግሞ ልንገርሽ ከንቱ ህልም ከንቱ ምኞት አንድ ጊዜ አይ ቲንክ ወይ እንጃ ፊልም አይቼ ይሁን ፊክሽን አንብቤ ይሁን አላውቅም፣ ግን አንድ ቤት ተመኘው። ምን አይነት ቤት መሰለሽ? በዚህ ጋር ስትመጪ እንትን አለው ረጅም አስፋልት አለው የራሱ ቤት ውስጥ እንትን ወደ ቤቱ የሚያስገባ ለብቻው በዛፎች ግራና ቀኝ ዛፎች ያሉበት አስፋልቱ ከግቢው እኮ ነው። ከዛ ግቢው ስትገቢ ረጅም አስፋልት አለ። ከዛ በጣም ማጀስቲክ የሆነ ቤት ነው። ከቤቱ ጀርባ ምን አለ መሰለሽ? ቢች አለ። እሺ እዛ አይነት ቤት እዚህ ጋር ገብቶ ከዛ ቤቱ እንደዚህ የሚያምር እዚህ ጋር ደግሞ እንዲህ ወተሽ ስታይ በመስኮት ቢች ዳር ነው፣ ውሃው ባህር ዳር ነው ብዬ አሰብኩኝ። እኔ የምኖረው አዲስ አበባ ነው። ከየት መጥቶ ነው እንደዛ ራሷ ትጠፋለች እንኳን እኔም ልል ነበር ከኢትዮጵያ በቃ ወተከ መኖር ሐሳብ አለ ማለት እሱን ማቃለው ደግሞ ይጋጫል። ስለዚህ ያ ህልም ምንድን ነበረ? ከንቱ ነው። ዝም ብሎ የመጣ ወይ ፊክሽን ማንበብ ወድ ስለነበር ፊክሽን ሳነብ አንድ ደራሲ እንደዛ ገልጧል። በአስፋልቱ እንዲህ በዛፎቹ መካከል ገብቶ ቤቱ እንዲህ ማጀስቲክ ሆኖ ከጀርባው ደግሞ ውሃው እየተናወጠ ቀዝቃዛው አየር እየነፈሰ ምናምን የሚል ነገር አንብቤ ያለሁ ማለት ነው። ከንቱ ነው። ይህንም ማጥራት ያስፈልጋል። ከንቱ የሆነውንና እውነተኛ የሆነውን ህልም ማጣራት። ምኞትሽን ካጣራሽ በኋላ እነዚህ ዝም ብሎ የመጡትን ካጣራሽ በኋላ ግን ትክክለኛው ምኞትሽን፣ ትክክለኛ መሻትሽን፣ ትክክለኛ ህልምሽን ግን አጥብቀሽ መያዝ ያስፈልጋል። እነዛን ካጸዳሽ በኋላ አጥብቀሽ መያዝ መጀመሪያው ነጥባችን ይሄ ነው። ይሄ ዓለም ክፉ ነው ብዬ ካሰብኩኝ ይሄ ፐርስፔክቲቭ ነው። ፐርስፔክቲቭ ማለት እይታ ነው። ቫንቴጅ ፖይንት ይባላል፣ የምታይበት አንግል። ዓለምን ሳያት በቃ ይሄ ዓለም ክፉ ነው ብዬ ካሰብኩኝ እንዴት ነው ሰክሰስፉል የምሆነው እዚህ ክፉ የሆነ ዓለም ውስጥ? የሰው ልጆችን ሳያቸው ከሰው ልጆች ጋር ነው መቼም ስኬቱ የሚመጣው። የምናስተምረው ለሰዎች ነው። ቢዝነስ የሚሰራው ለሰዎች ነው የሚያውቅ። የሰው ልጆች ጥሩ አይደሉም የሚል ፐርስፔክቲቭ ካለው ኔጌቲቭ ሆኖ የሚያይ ከሆነ የሰው ልጆች ምኞቱ ሊሳካ አይችልም። ምክንያቱም በሰዎች በኩል ነው ብዙ ነገሮች የሚሆኑት። ከሰዎች ጋር ነው የምንሰራው እና ያንን እይታችንን መቀየር አለብን። አንድ ፕሮፌሰር ነበረ አንድ ዩኒቨርሲቲ ውስጥ ፔንሲልቬኒያ የሚባል ስቴት፣ ፒትስበርግ የሚባል ዩኒቨርሲቲ፣ ካርኒጌ ሜለን የሚባል ፔንሲልቬኒያ የሚባል ስቴት፣ ፒትስበርግ የሚባል ከተማ፣ ካርኒጌ ሜለን የሚባል ዩኒቨርሲቲ አለ እና እነሱ አንድ ልምድ አላቸው። ልምዳቸው ምንድን ነው? ላስት ሌክቸር የሚሉት አላቸው። በአመት አንድ ቀን ይሰበሰቡና አንድ ሰው ሌክቸር የሚሰጥ ይመረጣል። ግን በዛ ቀን ሌክቸር የሚሰጠው ስለ ግኝት ስለ ሳይንስ ምናምን አይደለም። ሁሉም ስታፍ ተማሪም አስተማሪም ሁሉም ይሰበሰብና ዛሬ የምትኖርበት የመጨረሻ ቀን ቢሆን ምንድን ነው የምትነግረን? what would be your last lecture ተብሎ ነው የሚጠየቀው። በጣም የሚፈላሰፉበት ቀን ነው የዛ ቀን። የመጨረሻ ንግግሩና የመጨረሻ ምክሩን ነው የሚሰጠው ማለት ነው። አንድ ጊዜ ግን ፕሮፌሰር ራንዲ ፓውሽ የሚባል የሱ ተራ ነበር። እሱ ግን ፓንክሪያስ ካንሰር ነበር። ፓንክሪያስ ካንሰር ዲያግኖስ ተደርጎ 6 ወር ነው የቀረው። ሐኪሞች የሰጡት 6 ወር እና ቆሞ የላስት ሌክቸር እንዲሰጥ ተደረገ። የሱ ስፒች ቫይራል ወጣና ኦፕራ ምናምን መጽሐፍ ተጻፈለት። ምክንያቱም የእውነት 6 ወር ነበር። ከዛ እውነትም በ6 ወር ትንሽ ቆይቶ አርፏል። እሱ ተጨመቀ። ከህይወቱ የተጨመቀ ነገር ከተናገራቸው 4 ነገሮች አንዱ ህልም ይሳካል ነው ያለው። እኔ ሁሉም ህልሞቼ ከአንድ በስተቀር የነበሩኝ ህልሞቼ ተሳክተዋል ነው ያለው። ከዛ ሌላ ከተናገረው ከ4ቱ ኢምፖርታንት ነጥቦች አንዱ ለሰዎች ጊዜ ስጧቸው። ለሰዎች ጊዜ ስትሰጧቸው ራይተር ሳይድ አላቸው፣ ጥሩ ሳይድ። የመጨረሻ ክፉ የምትሉት ሰው መልካም ሳይድ አለውና ጊዜ ስጡት ብሎ ነበር ያለው። ጊቭ ደም ታይም። ከዛ መልካም ሳይዳቸውን ሰው ክፉ ብቻ አይደለም
ጥሩነታቸውን ደግሞ ታያላችሁ። እኔ አይቻለሁ ጠብቄ በቃ እንዲህ ጥሩ አይደሉም ያልኳቸው ሰዎች በሌላ አንግል ሳያቸው፣ ሌላ ቀን ሳያቸው በጣም ጥሩ ሆነው አግኝቻቸዋለሁ። አሁን እኛ ህልማችን እንዲሳካ የተመኘው ነው እንድናገኝ በህዝብ መካከል በሰው መካከል ስለምንኖር ለሰው ልጆች ያለን አመለካከት የምናይበት መነጽር መስተካከል አለበት እና ሰዎች መልካም ናቸው። ይህ ዓለም በቃ ሰርቼ ላድግበት የምችል ዓለም ነው፣ ላሸንፍበት የምችል ዓለም። የሰዎች ብቻ አይደለም ግን ፕኔል ለራሳችን ያለን አመለካከት አንዳንዴ እኮ ለራሳችን ያለን ንቀት እኮ አይጣል ነው። ለራሳችን ራሳችንን ዲስሪስፔክት የምናደርግበት ራሳችንን የምንንቅበት መጠን በጣም ትልቅ ነው። በጣም ዲስሪስፔክት የምናደርገው ቢያ መስተካከል አለበት። በቃ እንደማንችል ምንም እንዳይደለ እንደማይገባን ዲዘርቭ እንደማናደርግ ይህ ዓለም የጥቂት ሰዎች እንደሆነ ለእነሱ እንደተዘጋጀ እነሱ እንደሚሳካላቸው እነሱ እንደሚሆንላቸው እኔ ግን እንደማይገባኝ እንደማይሳካል እንደማልችል ራሴን ከመጠን በላይ መናቅ ራስን ዲስሪስፔክት ማድረግ አለ። እንደማንችል መቁጠር የለብንም። ስለዚህ ለማሳካት ይሄንን እይታ ማስተካከል ያስፈልጋል።